የፍትህ መንገድ የህግ ባለሙያዎች ለሰብአዊ መብቶች ከፋና ሚዲያ ኮርፖሬሽን ጋር በመተባበር የተዘጋጀ። በዚህ ፕሮግራም የሰብአዊ መብት ጉዳዮችና ፍትህን የተመለከቱ ዝግጅቶች ይቀርቡበታል። የፍትህ መንገድ ፕሮግራሙ ዘወትር ማክሰኞና ሐሙስ ምሽት በፋና ሚዲያ ኮርፖሬሽን ይቀርብላችኋል። የፍትህ መንገድ ሰላም ጤና ይስጥልን። እንዴት ቆያችሁ? የተከበራችሁ አድማጮቻችን፣ የፍትህ መንገድ የሬዲዮ ፕሮግራማችን ተጀምሯል። ፋና ሚዲያ ኮርፖሬሽን ከየህግ ባለሙያዎች ለሰብአዊ መብቶች ጋር በመተባበር በሚያቀርቡላችሁ በዛሬው ፕሮግራማችን የምንወያይበት ርዕሰ ጉዳይ በወንጀል ፍትህ ስርዓት ውስጥ ፍትሃዊ ውሳኔ ለመስጠት ትልቁን ሚና ስለሚጫወተው የህግ ጠበቃ ማግኘት መብት ወይም ደግሞ ራይት ቱ ካውንስል ይሆናል። የወንጀል ክስ ሲመሰረት ተከሳሹ የሚከራከረው መላውን የመንግስት ኃይል የፖሊስና የአቃቤ ህግ መዋቅርን ከያዘ አካል ጋር ነው። በዚህ የክርክር መድረክ ላይ ተከሳሹ ራሱን ለመከላከል የህግ ጠበቃ ማግኘቱ ለምን አስፈለገ? በህጉ ላይስ በዚህ ረገድ ምን ተቀምጧል? እንወያይበታለን በቆይታችን። ታዲያ ይህንኑ ሐሳብ ሰፋ ባለመልኩ እንወያይበት ዘንድ የህግ ባለሙያ ስቱዲዮአችን ጋብዘናል። እስከ ፕሮግራማችን መቋጫ ድረስ አብራችሁን ቆዩ። እንግዳችን እንኳን በሰላም ወደ ስቱዲዮአችን መጡ። እንኳን ደህና ቆያችሁኝ። እስቲ እንደው ለመግቢያ ያክል እንተዋወቅ፣ ለአድማጮችም ራስዎን በማስተዋወቅ እንጀምር። ስሜ የኔነህ ሙላቱ እባላለሁ። ጠበቃና የህግ አማካሪ ነኝ። ከዛም ውጭ ደግሞ ጠበቆች ለሰብአዊ መብት የተባለው ድርጅት መስራች አባል ነኝ። መልካም አመሰግናለሁኝ። እንግዲህ ዛሬ ተከሳሾች ጠበቃ ከማቆም ጋር የተያያዙ ሀሳቦችን ነው እየተለዋወጥን ስቱዲዮ የምንቆየውና እስቲ ወደ ቀዳሚው ጥያቄያችን እንለፍ። በህገ መንግስታችን ላይ ማንኛውም ተከሳሽ በመረጠው የህግ ጠበቃ የመወከል መብት አለው ተብሎ ተደንግጎ ይገኛል። ለመሆኑ ይህ መብት በወንጀል ፍትህ ስርዓት ውስጥ ምን ያህል ትልቅ ቦታ ይሰጠዋል? በህጋችን ውስጥ በድንጋጌ መልክ እንዲገባ የተደረገበት ምክንያት ምንድን ነው? ይህ መብት ትልቅ የሰብአዊ መብት ነው። አንድ ሰው የወንጀል ክስ በሚቀርብበት ጊዜ ክርክር የሚያደርገው እንግዲህ ከፖሊስ ከአቃቢ ህግ እና ከተደራጁ ተቋማት ጋር ነው። እነዚህ ከተደራጁ ተቋማት ከነዚህ ጋር ለመከራከር ደግሞ አንድ ሰው ጠበቃ ያስፈልገዋል፣ የህግ እውቀት ያስፈልገዋል። በጣም የህግ ነገር እንደምታውቁት በጣም የተወሳሰበ ነገር ነው። ሁሉም ሰው ህጉን ያውቃል፣ የህጉን አካሄድ ያውቃል ተብሎ አይገመትም እና በዚህ ምክንያት ክፍተት ሊፈጠር ስለሚችል፣ በዚህ ምክንያት ሰው መብቱ ሊጣስ ስለሚችል ጠበቃ የማቆም መብት በጣም አስፈላጊ ነገር ነው ማለት ነው። ስለዚህ ይሄ መብት በህገ መንግስታችንም በህጋችንም ውስጥ እንዲካተት የተደረገ መሰረታዊ መብት ነው ብለን መውሰድ እንችላለን። መልካም። የወንጀል ክስ በመንግስትና በግለሰብ መካከል የሚደረግ ክርክር እንደሆነ ይታወቃል። እዚህ ላይ የጠበቃ መኖር የክርክሩን ሚዛናዊነት ወይም ደግሞ ኢኳሊቲ ኦፍ አርምስ ከመጠበቅ አንጻር የሚኖረው አዎንታዊ አበርክቶ እንዴት ነው የሚገለጠው? እንግዲህ ቅድም እንደተናገርኩት ይህ ከህግ መሰረታዊ ዋና መብቶች አንዱ በህግ ፊት በእኩልነት የመታየት መብት ነው። ኢኳሊቲ ኦፍ አርምስ የእኩልነት መብት ልንለው እንችላለን። አንድ ሰው ይሄ መብት ከየት ነው የመጣው? ለምሳሌ ሁለት ሰዎች ሲጣሉ በህግ ፊት አሁን ለምሳሌ ሲከራከሩ ክርክራቸው በኩል መሰረት ላይ ሊሆን ይገባል። አሁን እንደው በምሳሌ ብናስረዳ ሁለት ሰዎች ለምሳሌ ጦርነት ቢከፍቱ አንዱ በተራ ሽጉጥ ቢሆን አንዱ ደግሞ በመትረየስ ቢሆን ሁለቱ በኩልነት ሊዋጉ ይችላሉ ወይ? አሁን በህግ ፊትም እኮ ክርክራቸው ሲቀርብ ለምሳሌ አንዱ በሽጉጥ ቢሆን አንዱ በመትረየስ ቢሆን እኩል አይደሉም ማለት ነው። አቃቢ ህግ እንደምናውቀው የወንጀል ክስ የሚያቀርበው አቃቢ ህግ ነው፣ ፖሊስ ነው። እነዚህ ተቋማት በቂ የተደራጀ የገንዘብ ኃይል አላቸው፣ የህግ እውቀት አላቸው። ነገር ግን አሁን ለምሳሌ አንድ ተከሳሽ ለምሳሌ እንበልና አንድ ጎዳና ተዳዳሪ ሰርቀሃል ተብሎ ተዘርፈሃል ተብሎ ደግሞ በእውነትም የምናገኘው ነው እና ይሄ ልጅ በጣም ወጣት ነው፣ የህግ እውቀት የለውም።
የህግ ባለሙያ እገዛ ካላገኘ በስተቀር እንዴት ነው ከነዚህ አካላት ጋር በኩልነት ሊከራከር የሚችለው ኬዙንስ ሊያስረዳ የሚችለው? እኔ ለምሳሌ ጊዜ ካለ እውነተኛ የገጠመኝን ኬዝ ማስረዳት ይችላል። በጣም ጥሩ። ለአድማጮቻችንም እንደው ተጨባጭ የሆነ መረጃ እንዲያገኙበት፣ ግንዛቤ እንዲያገኙበት እንደው ቢያነሱልን እኛም ደስ ይለናል። እኔ ከዩኒቨርሲቲ እንደተመረቁ ቀጥታ ወደ ፍርድ ቤት ሄጄ ረዳት ዳኛ በነበርኩበት ጊዜ የገጠመኝ ኬዝ ነው እና በጣም ቆይቷል። በ1989 አካባቢ ነው። አንድ ልጅ 8 ወር ከታሰረ በኋላ የጉዳይ ኔጋ ይመጣል እና ከፍቼ ሳየው ምንድነው ይሄ ጎዳና ተዳዳሪ ነው እና 10 በዛን ጊዜ 10 ብር ማለት ዛሬ ጊዜ 1000 ብር እንበለው ሰርቀሃል ተብሎ ነበር የተከሰሰው። 8 ወር ታስሯል ይሄ ልጅ። መጨረሻ ላይ ግን ስንመረምረው ምንድነው ይሄ ልጅ ጓደኛው 10 ብር ዘርዝር ተብሎ ተልኮ 10 ብሩን ይዞ ይጠፋባቸዋል። ጓደኛውን ሲያጡት እሱን ያስሩታል። ይህ ልጅ ብዙ መብቱንም ስለማያውቅ መከራከርም ስለማይችል 8 ወር ከታሰረ በኋላ ስናየው ጉዳዩ በነጻ የሚያስለቀቅ ነው። በነጻ ለቀቅ ነው። በዚህ ምክንያት ይሄ ሰውዬ አሁን ይህን የጠበቃ መብት ቢያገኝ ኖሮ ይህን ያክል መብቱ አይጣስበትም ነበር እና ይሄ ጠበቃን የማግኘት የማቆም መብት በእኩልነት ለሁሉም ሰው የሚሰጥ መብት ሊሆን ይገባል የሚል ነው። ስለዚህ ይሄንን ማድረጉ አሁን ያው ፍትህ እንዲጓደል አድርጓል ነው አይደለ? ጠበቃ ባለማግኘቱ ይሄ ልጅ 8 ወር የማያሳስረውን ጥፋትን የሰራው ግን 8 ወር ታሰረበት። መልካም፣ እስቲ እንቀጥላለን። ክቡራትና ክቡራን አድማጮቻችን ፋና ሚዲያ ኮርፖሬሽንን ነው እያደመጣችሁ የምትገኙት። የፍትህ መንገድ ፕሮግራማችንን የህግ ባለሙያዎች ለሰብአዊ መብቶች ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡላችሁ የህግ ግንዛቤ የምታገኙበት ፕሮግራማችን ነው። እንቀጥላለን። አሁንም እንግዲህ ግንዛቤ የምታገኙበትን ሀሳቦች እያነሳሳን እንቀጥላለን። ብዙ ተከሳሾች እንግዲህ የህግ ጠበቃ ለማቆም የገንዘብ አቅም የሌላቸው አቅመ ደካሞች ናቸው። እንግዲህ አሁን ካነሳነው ሀሳብ ጋር የተያያዘ ነው ይሄኛው። ህጋችን አቅም የሌላቸው ተከሳሾች ምን አይነት መፍትሄ አስቀምጧል? አሁን ያነሱልን ልጅ አለ አይደለ? እዚህ ይሄንን ባለማግኘቱ 8 ወር እንዲታሰር ሆኗል እና ምናልባት ህጋዊ መሰረቱን ስንመለከተው ግን እንዲህ አይነት ሰዎች፣ እንዲህ አይነት ጥፋት ያጠፉ ልጆች፣ እንዲህ አይነት ጥፋት ላይ የተሰማሩ ሰዎች ጠበቃ የማግኘት መብታቸውን እንዴት ነው የሚያስቀምጠው ህጋችን? መሰረታዊ ነጥቡ ይሄ ነው። መሰረታዊ ነጥቡ ይሄ ነው። አንድ ሰው ግልጽ ነው፣ ጠበቃ መያዝ ከፈለገ አቅሙ ካለው ጠበቃ መያዝ ይችላል። ነገር ግን አቅሙ ከሌለውስ? አቅሙ ከሌለው ምንድን ነው የሚደረገው የሚለው ይሄ በህገ መንግስታችን ጥበቃ ተደርጎለታል። በህገ መንግስታችን አንቀጽ 20 ንዑስ አንቀጽ 5 ላይ በግልጽ ስለዚህ ጉዳይ ተቀምጧል። የማንኛውም ሰው ህገ መንግስታዊ መብቱ የተጠበቀ ነው። ምንድን ነው የሚለው ይሄ አንቀጽ? አንድ ሰው በመረጠው ጠበቃ፣ የህግ ጠበቃ የመወከል ጠበቃ ማቆም ይችላል ይላል። ነገር ግን ጠበቃ ለማቆም አቅም በማጣታቸው ፍትህ ሊጓደል የሚችልበት ሁኔታ ሲያጋጥም ከመንግስት ጠበቃ የማግኘት መብት አላቸው ተብሎ ተደንግጓል። አንድ ሰው አቅም በማጣቱ ምክንያት ጠበቃ መወከል ባይችል በመንግስት ሊቆምለት እንደሚገባ ህገ መንግስታዊ መብት አለው እና ምን ይላል ህገ መንግስቱ? ፍትህ ሊጓደል ይችላል ተብሎ በሚታሰብበት ጊዜ መንግስት ሊያቆምለት ይገባል ይላል እና ስለዚህ አንድ ሰው በተከሰሰበት የወንጀል ክስ መንግስት ፍትህ ይጓደላል ተብሎ ሲታሰብ መንግስት በነጻ የማቆም ግዴታ አለበት ማለት ነው እና መብቱ የሚመነጨው ከህገ መንግስታችን ኢትዮጵያ ከተቀበለቻቸው የተለያዩ የሰብአዊ መብት ህጎች ላይ ይሄ ነገር በዝርዝር ተደንግጓል። ህገ መንግስቱ እንግዲህ ፍትህ ሊጓደል ይችላል ተብሎ ሲታሰብ በነጻ ያቆምለታል ተብሏል። ምናልባት እዚህ ጋር የወንጀሉ አይነት ማተር ያደርጋል። ማንኛውንም ወንጀል ያጠፋ ሰው ነው ወይስ እንዴት ነው የሚጠየቀውስ? እንዴት ነው ፍርድ ቤትስ ይህንን የሚያጣራበት መንገድ ይኖር ይሆን እንዴ? ይሄ ሰው ጠበቃ ሊቆምለት ይገባል አይገባም የሚሉትን ነገሮች እዚህ ላይ ትንሽ እንደው ማጥራት ነገር ቢኖር። በጣም ጥሩ ጥያቄ ነው። ህገ መንግስቱ ምንድነው? ፍትህ ሊጓደል ይችላል ተብሎ በሚታሰብበት ጊዜ መንግስት ያቆማል። ይሄ እንግዲህ ትርጉም ይጠይቃል። ፍትህ መቼ ነው የሚጓደለው? እንዴት ነው ፍትህ የሚጓደለው የሚለውን በተመለከተ ዝርዝር ነገር ያስፈልግ ነበረ። እስከ ዛሬ በነበረው አሰራር ይህን ነገር በአሰራር የዳበረ ነገር ነው እንጂ በጥልቀት በህጎቻችን ላይ የለም። አሁን በአብዛኛው ቀደም ሲል በነበረው ተሞክሮ በከባድ ወንጀል
ለሚከሰሱ ሰዎች በከፍተኛው ፍርድ ቤት ለሚከሰሱ ሰዎች ነበር መንግስት በነጻ ጠበቃ የሚያቆምላቸው። ፕራክቲሱን ስናይ በፌዴራል ደረጃ በጠቅላይ ፍርድ ቤት ስር የተከላካይ ጠበቆች ጽህፈት ቤት የሚባል አለ። በዛ ስር ለምሳሌ እኔ እስከማውቀው እስከ ዛሬ 2 ዓመት ድረስ ከ90 የሚበልጡ የህግ ባለሙያዎች አሉ። እነዚህ ህግ ባለሙያዎች በፌዴራል ፍርድ ቤቶች የሚላክላቸውን መዝገብ በነጻ ይይዛሉ። ክልሎችም እንደዚሁ የራሳቸው አሰራር አላቸው። ቀደም ሲል በነበረው አሁን በተሻሻለው የወንጀለኛ መቅጫ ስነ ስርዓት ህጉ ላይ ስለዚህ ነገር ብዙ የሚለው ነገር የለም። ነገር ግን ወጣት ጥፋተኞችን በተመለከተ ከ10 ዓመት በላይ የሚያስቀጣ በሚሆንበት ጊዜ መንግስት ያቆማል ተብሎ ስፔሲፊክ የሆነ ህግ አለ። አንዳንድ ክልሎች ለምሳሌ የኦሮሚያ ፍርድ ቤትን በተመለከተ ከ5 ዓመት በላይ የሚያስቀጡ ወንጀሎች ለነሱ መንግስት በነጻ ጠበቃ ያቆማል ይላል። ለምሳሌ የመከላከያ ሰራዊት ህግ አለ። የመከላከያ ሰራዊት ህግም እንደዚሁ የጦር ፍርድ ቤት ክስ የሚቀርብባቸው ሰዎች ከ5 ዓመት በላይ የሚያስቀጣ በሚሆንበት ጊዜ በነጻ ጠበቃ የማግኘት መብት መንግስት ይጠብቅላቸዋል ይላል። የአማራ ክልል ለምሳሌ ከ10 ዓመት በላይ የሚል አሰራር አለ። ብቻ ክልሎችም ፍርድ ቤቶችም የተለያየ አሰራር አላቸው። ዋናው ነገር ምንድነው? ይሄ ህግ በመንግስት አቅም ላይ የተመሰረተ ነው። በመንግስት ኢኮኖሚያዊ አቅም መንግስት ለእያንዳንዱ በሰለጠኑት ሀገሮች ለእያንዳንዱ ክስ አንድ ሰው ጠበቃ ማቆም ካልቻለ ይሄ መብቱ አይነፈግም። አቅም ስላለው መንግስታት አቅም ስላላቸው ለእያንዳንዱ ተከሳሽ ጠበቃ መቅጠር ለማይችሉ ተከሳሾች ጠበቃ ያቆምላቸዋል። እኛ ሀገር ግን ይሄ በመንግስት አቅም ላይ የተመሰረተ ነው። አሁን የመንግስት አቅምም እየደረጀ ነው ከቀድሞ አንጻር ሲታይ ማለት ነው። ፍርድ ቤቶች ለብዙ ጉዳዮች በጣም ለሚመስላቸው ጉዳዮች እየተጠየቁ ተከሳሾች ለምሳሌ በፌዴራል ደረጃ እየተጠየቁ ጠበቃ የማቆም አቅም የለንም ባሉ ቁጥር ጠበቃ እንዲሰየምላቸው የሚደረግበት ሁኔታ አለ። በአሰራር አዲሱ በወጣው የወንጀል ስነ ስርዓት ህግ በተለያዩ ሁኔታዎች ገና አንድ ሰው ከተከሰሰበት ጊዜ አንስቶ ክስ እስከቀረበበት ጊዜ ድረስ እጁ ከተያዘበት ጊዜ አንስቶ ጠበቃ የማነጋገር መብት እንዳለው ተገልጿል። ለምሳሌ በአዲሱ ወንጀለኛ መቅጫ ስነ ስርዓታችን መደራደር ይቻላል። አቃቢ ህግ ከተከሳሹ ጋር መደራደር መብት ይሰጠዋል። ነገር ግን ይሄ መደራደር መብት ሊፈጸም የሚችለው ከጎኑ ጠበቃ ካለ ብቻ ነው። ህጉ በግልጽ አስቀምጦታል። በጠበቃ መወከል አለበት። ለምሳሌ አንድ ሰው ጠበቃ ሳይወከል ከአቃቢ ህግ ጋር መደራደር አይችልም። ምክንያቱም መብቱን ሊያሳጠው ይችላል ተብሎ ስለሚገመት ማለት ነው። እንደነዚህ አይነት ዝርዝር ህጎች አሉ። በአጠቃላይ ይሄ ትልቅ መብት ነው። በጣም መንግስት ይህንን መብት ለማስፈጸም ከፍተኛ ሙከራ እያደረገ እንደሆነ ማወቅ እንችላለን። ምናልባት ለአድማጮቻችን ለግንዛቤ ይረዳቸው ዘንድ አካሄዱስ ምንድን ነው ይመስለው? ይህንን መብት ለመጠቀም የሚጠየቅበት መንገድ አካሄዱስ ምንድን ነው ይመስለው? ማን ነው ይህንንስ የሚፈቅደው የሚለውን እንደው ትንሽ ቢያብራሩልን። እንግዲህ አሁን ህገ መንግስቱን ያየን እንደሆነ አቅም የሌለው ከሆነ ፍትህ ሊጓደል ይችላል ተብሎ በሚገመትበት ጊዜ ነው 2 ነጥቦች አሉ። አንደኛ አቅም ያለመኖር ድሃ መሆን፣ ሁለተኛ የፍትህ መጓደል ሊከሰት ይችላል ተብሎ ሲገመት ነው። በተለምዶ በአሰራር ፍርድ ቤቶች ከበድ ቀደም ባለው አሰራር አሁንም ባለው አሰራር ጠንከር ያለ ክስ በሚቀርብበት ጊዜ ፍርድ ቤቶች ራሳቸው ናቸው ሪፈር የሚያደርጉ ይጠይቁታል። ተከሳሹ ይጠየቃል። ጠበቃ አለ ወይ ማቆም ትችላለህ ወይ ተብሎ ይጠየቃል። አይ እኔ አልችልም ጠበቃ ማቆም አልችልም ሲባል ቀጠሮ ይሰጡና ለዚህ ፐብሊክ ዲፌንደር ኦፊስ ወይም የተከላካይ ጠበቆች ቢሮ ሪፈር ይደረጋል። ኬሱ ጠበቃ እንዲያቆምለት ይደረጋል። አልችልም ስላለ ብቻ ሳይረጋገጥ ቃለ መሐላ እንዲፈጽም ይደረጋል። ድሃ ነኝ አቅም የለኝም የሚለውን ቃለ መሐላ ፈርዘር ተኪዶ የሚሄድበት ድሃ መሆኑና አቅም ያለው የሌለው መሆኑ የሚታወቅበት ሁኔታ የለም። ይሄ ነው በአሰራር ደረጃ የዳበረው ነገር ይሄ ነው። አሁን ባለው አሰራር አንድ ሰው ይህን መብቱን ካወቀ ራሱን መጠየቅ ይችላል ፍርድ ቤቱ። እኔ ኢቨን አሁን ባለው አሰራር እጁ ከተያዘበት ጊዜ ጀምሮ ይሄ በአሰራር አልዳበረም። ግን አንድ ሰው እኮ መብቱ ሊከበርለት የሚገባው ክስ ሲቀርብለት ብቻ መሆን የለበት። ክስ ገና ፖሊስ መጥቶ ሲይዘው ቤቱ ሲበረበር ቃልህን ስጥ ሲባል የጠበቃ እገዛ ያስፈልገዋል። ግን በአሰራር ይሄ እገዛ የሚያገኝበት ሁኔታ የለም።
የለም። ሊዳብር ይገባል፣ ሊኖረው ይገባል። የተለያዩ ድርጅቶች አሁን ባለው አሰራር ኤልኤችአርን ጨምሮ ጠበቆች ለሰብአዊ መብትን ጨምሮ የተለያዩ ዩኒቨርሲቲዎች በነጻ በየፖሊስ ጣቢያው ይህን አገልግሎት አቅም በፈቀደ መጠን እየሰሩ ይገኛሉ። ግን ይሄ ነገር መዳበር መቻል አለበት። መልካም እንቀጥላለን። አሁንም ክቡራትና ክቡራን አድማጮቻችን እንደው አንድ ተከሳሽ ማረሚያ ቤት ወይም ፖሊስ ጣቢያ ያለ ከጠበቃው ጋር የሚነጋገረው ነገር በምስጢር የመጠበቅ መብቱ እንዴት ነው የሚታየው? ምናልባት ፖሊስ ንግግራቸውን መስማት ይችላል ወይም የመስማት መብት አለው? የለውም። ግልጽ ነው። አንድ ተከሳሽ ከጠበቃው ጋር የሚነጋገረው ነገር መቼም ሚስጥር ነው፣ በጣም ሚስጥራዊ ነገር ነው እና ፖሊስ ይህንን ነገር ወይም ማረሚያ ቤቱ በፍጹም ሊሰማው አይገባም። ግን አሁን አሰራሩን ያየን እንደሆነ እኔ እንግዲህ የረጅም ዓመት ልምድ አለኝ። አሁን በጣም እየተሻሻለ ነው። ቀደም ባሉት ዓመታት በመርማሪው ቢሮ ውስጥ ነበረ ቃሉን ከጠበቃው ጋር ተገናኝቶ እንዲሰጥ የሚደረገው። ይሄ ትክክለኛ አሰራር አልነበረም። በመርማሪው ቢሮ ብቻ ሳይሆን ማረሚያ ቤትም ፖሊሶች ባሉበት፣ የጥበቃ አባላት ባሉበት ሚስጥራዊነቱ ባልተጠበቀ ሁኔታ። ይሄ ግን በሕገ መንግስቱ አንቀጽ 21 ላይ ማንኛውም ተከሳሽ ከቤተሰቦቹ ከጠበቃና ከሕግ አማካሪዎቹ ጋር የመነጋገር መብት አለ። የዓለም አቀፍ ሕግ ነው። ሚስጥራዊነቱ መጠበቅ መቻል አለበት። አሁን ፖሊስም ግንዛቤ ያለው አንዳንድ ትልልቅ ፖሊስ ጣቢያ በሚካሄድ ጊዜ ለብቻው ክፍል ተመድቦለት ጠበቃው የማነጋገር መብቱ ይጠበቅለታል። ማረሚያ ቤቶችም ይህንን አስመልክቶ በቂ ክፍል አዘጋጅተው ጠበቆች መጥተው የሚነጋገሩባቸውን ሁኔታዎች ያደርጋሉ። ነገር ግን ሁል ጊዜ ይሄ ነገር ይፈጸማል ማለት አይደለም። በአንዳንድ ፖሊስ ጣቢያዎች ለዚህ በቂ ያላዘጋጁ ፖሊስ ጣቢያዎች አሉ። ከህዝቡ ጋር ተቀላቅለው የሚነጋገሩበት ሁኔታ አለ። ሚስጥራዊነቱ የማይጠበቅበት ሁኔታ አለ። እንደውም በቀድሞ ጊዜ የሚገርመው ነገር እኛ የሚገጥመን ትልቁ ፕሮብሌም ሄደን ለምሳሌ ማዕከላዊ ሄደን ደንበኞቻችንን ለማግኘት በምንሄድበት ጊዜ አሁን ገና ቃሉን አልሰጠም፣ ቆይ ቃሉን እስኪሰጥ አሁን ከጠበቃ ጋር መነጋገር አይችልም፣ ሌላ ጊዜ ነው የምንባልበት ሁኔታ አለ። ያ ትክክል አይደለም። የአሰራር ትክክል አይደለም። እየቀረ ነው። በተለይ በሽብር የተከሰሱ ሰዎች፣ በሙስና የተከሰሱ ሰዎች ጠበቆቻቸውን ለማግኘት ራሱ እኔ አንዳንድ ጊዜ ከ14 ቀን ከ40 ምናምን ቀን በኋላ ያገኘኋቸው በስንት መከራ ፍርድ ቤት አመልክቼ ያገኘሁት ይሄ በቀድሞ ዘመን የነበረ ነው። አሁን ግን በአብዛኛው ይሄ ነገር ታርሟል። ጥሩ ነው። በጣም ጥሩ አካሄድ አለ። ጠበቆች በነጻነት ከደንበኞቻቸው ጋር ሚስጥራዊነቱ በተጠበቀ ሁኔታ የሚያገኙበት የሚያነጋግሩበት ሁኔታ እየተፈጠረ ይገኛል። ስለዚህ መሻሻሎች አሉ፣ ቀደም ከነበረው በደንብ አሉ። ግንዛቤ ጨምሯል። በፌዴራል ደረጃም በክልሎች ደረጃም ይህ የግንዛቤ እጥረትም የአቅም እጥረትም ይታያል። በአንዳንድ ፖሊስ ጣቢያዎች ኢቨን አላዘጋጁም። ጠበቆችና ደንበኞች የሚነጋገሩባቸው ተከሳሹ የሚገኙበት በቂ ቦታ ሊመቻች ይገባል። ይሄ ግን ያልተመቻቸባቸው ሁኔታዎች አሉ እና ይሄ መመቻቸት አለበት። መንግስት ይህን ነገር መስራት መቻል አለበት። መልካም ክቡራን አድማጮቻችን የፍትህ መንገድ ፕሮግራማችንን ነው እያደመጣችሁ የምትገኙት። እንግዲህ ከፕሮግራማችን ከቆይታችን ግንዛቤ እያገኛችሁበት ነው ብለን ተስፋ እናደርጋለን። ከፋና ሚዲያ ኮርፖሬሽን የህግ ባለሙያዎች ለሰብአዊ መብቶች በትብብር የሚያቀርቡት ፕሮግራም ነው። አሁንም ጥቂት ሀሳቦች ይቀሩናል። እነዛን ሀሳቦች ከኛ ጋር ቆይታችሁ እንድትከታተሉን እንጋብዛለን። እስቲ ወደ ሌላ ጥያቄ ደግሞ እንለፍ። እነዚህ የተዘረዘሩ መብቶች አሉ አይደለ? ከላይ ስለተያዙ የተከሰሱ የጠበቃ የማግኘት መብቶች በህግ አስከባሪዎች ዘንድ ሳይከበሩ ቢቀሩ የሚመጣው ህጋዊ ተጠያቂነት ምንድን ነው ይመስለው? ምንስ መሆን አለበት እንደው ብለው ያነሳሉ። እነዚህ መብቶች ናቸው። እነዚህ መብቶች ግን በሚመለከተው አካል እየተከበሩ ባይሆኑ ቢጣሱ ያለው ህጋዊ ተጠያቂነት ምንድን ነው ይመስለው? እነዚህ መብቶች መከበር መቻል አለባቸው። መንግስት በህገ መንግስትም ዓለም አቀፍ በፈረሟቸውም ህጎች መሰረት እነዚህን ህጎች ለማስከበር ግዴታ ውስጥ ገብቷል። እነዚህን መብቶች በየደረጃው ማስከበር ከታች ጀምሮ እስከ ላይ ድረስ ማስከበር መቻል አለበት። እነዚህ ነገሮች ያልተከበሩ ከሆነ
ተጠያቂነት አለ። መንግስት ኃላፊነቱን ባለመወጣቱ ለምሳሌ ጠበቃ አንድ ሰው ባይከበርለት ይሄ የተፈጠረ ነገር አለ። ለምሳሌ የሰበር ፍርድ ቤት የወሰነው ውሳኔ አለ። በምሳሌ ማስረዳቱ አንዳንዴ ጠቃሚ ስለሆነ ለምሳሌ አንድ ሰው ሶማሌ ክልል ላይ ጠበቃ የማግኘት መብቱ ሳይከበርለት ተከራከረ፣ ለብቻው ያለ ጠበቃ ተከራከረ፣ የሞት ፍርድ ተፈረደበት። የሞት ፍርድ ሲፈረድበት ይሄ ሰውዬ ይግባኝ ምክንያት በዋነኛነት ያቀረበው የይግባኝ ምክንያት በወቅቱ ስከራከር ጠበቃ አልነበረኝም ብሎ ነበር። ነገር ግን ይሄ ጉዳይ በይግባኝ ሄዶ ሰበር የመጨረሻው የጠቅላይ ፍርድ ቤት የመጨረሻው ሰበር ጋር ሲደርስ ሰበር ሻረው። ይህንን ውሳኔ ምንድነው ብሎ የሻረው? አንድ ሰው በሕገ መንግስቱ የተከበረለት መብት አልተጠበቀለትም፣ በበቂ ሁኔታ ጠበቃ ሊመደብለት ይገባ ነበር። ባይኖር እንኳን መንግስት ይህንን የማሳወቅ ግዴታ አለበት ተብሎ ከዛም ውጪ ደግሞ በፖሊስ ጣቢያ ደረጃም ቢሆን በመብት አንድ ሰው በሕገ መንግስቱ የተቀመጠለት መብት ሳይከበር ጥሰት የተፈጸመበት ከሆነ የወንጀልም የፍትሐ ብሔርም ኃላፊነት አለበት። በወንጀል ራሱ ሊጠየቅ ይገባል። አንድ ፖሊስ ይህንን መብት ሳይጠብቅ ለምሳሌ ሰዎች ላይ ድብደባ እየፈጸመ ቃል ቢቀበል ይህንን በፈጸመ ፖሊስ ላይ የወንጀል ተጠያቂነት አለበት። በወንጀል ክስ ሊቀርብበት ይገባል። ጠበቃ የሚከለክል ሰው ሕጉን ባለመጠበቁ ምክንያት የወንጀል ክስ ሊቀርብበት ይገባል። ከዛም ውጪ የፍትሐ ብሔርም ኃላፊነት አለ። ካሳ አሁን የተከላካይ ጠበቆች ቢሮ አንድ ጊዜ ለምሳሌ አንድ ሰው በተባለው ጊዜ ውስጥ ክስ አልቀረበበትም፣ አቃቢ ሕግ ምርመራውን በጨረሰ በ15 ቀን ውስጥ ክስ የማቅረብ መብት አለው። ይህንን ግዴታውን ካልተወጣ አንድ ሰው 2 ወርም 3 ወርም አስሮ ሊያቆይ ይችላል። አንድ ሰው ክስ አቅርበው 30,000 ብር ካሳ የተከፈለው ጊዜ አለ። ከዛም ውጪ ደግሞ ሕግና መመሪያ እስከ ማስወጣት ድረስ መመሪያ እንኳን የለም ሕግ የለም እንኳን ተብሎ ይሄ መብት ሊገደብ አይገባም። መመሪያ እስከ ማስወጣት ድረስ መብት ሕጉ የሰጠ ነገር ስለሆነ ይሄ መብት መከበር መቻል አለበት ማለት ነው። በአጠቃላይ ለማጠቃለል ያክል የወንጀል ተጠያቂነት አለ፣ የፍትሐ ብሔር ተጠያቂነት አለ፣ ሕግ የማስወጣት መብት ራሱ አለ። ስለዚህ እነዚህ መሰረታዊ የሆኑ የሰው ልጆች መብት በዚህ ሁኔታ ሊከበሩ ይገባል ማለት ነው። መልካም። እስኪ የመጨረሻ ጥያቄ ማጠቃለያ ጥያቄ ላድርገውና እንዲህ አይነት መብቶች መከበራቸው በተለይ እንደዚህ ጠበቃ የማግኘት መብት መከበሩ ፍትህ እንዳይጓደል ከማድረግ አንጻር የሚኖረው አዎንታዊ አበርክቶ ምንድን ነው? ይሄ አንዱ ጥያቄ ነው። ሌላው ደግሞ በዚህ ረገድ መሻሻሎች አሉ፣ እንደው የተሻሻሉት ነገሮች እንዲጠነክሩ ያሉ ክፍተቶችም ደግሞ የተሟላ ነው አይባልም፣ ክፍተቶችም ሊኖሩ ይችላሉ። እነዛ ክፍተቶችም ወደ ተሟላ እንዲመጣ የእርሶን እንግዲህ ረዘም ያለ ዓመት እዚህ ሙያ ላይ ስለቆዩ የእርሶን አስተያየት የእርሶን መልእክት ቢያደርሱልን። እነዚህ 2 ሀሳቦችን ማጠቃለያ እናርቃቸው። እሺ፣ በአጭሩ ለማቅረብ እሞክራለሁ። ሰፊ ነው ጉዳዩ። ይሄ መብት በጣም ጠበቃ የማግኘት መብት የእኩልነት መብትን የሚያስከብር ነው። አንድ ሰው በበቂ ጠበቃ ተወክሎ መቅረቡ ከሚከራከረው አቃቢ ሕግ ጋር በእኩልነት የመከራከር መብቱን የሚያስጠብቅ ነገር ነው። በጣም አስፈላጊ ነገር ነው። አንድ ሰው ጥፋተኛ ከመባሉ በፊት ንጹሕ ሆኖ የመገመት መብት አለው። ይህንን መብት ከማስጠበቅ አኳያም ቢሆን ይህ መብት መጠበቁ በጣም አስፈላጊ ነገር ነው። ይህንን መብት ደግሞ ለማስጠበቅ መንግስት ልክ ነው ከቀድሞ የበለጠ አሁን በሚገባ ሰብአዊ መብትን ከማክበር የበለጠ ብዙ ስራዎች ተሰርተዋል፣ እየተሰሩም ይገኛሉ። አስፈላጊ ከሆነ በመንግስት አቅም መሰራት የሚገቡት ስራዎች በሙሉ መሰራት አለባቸው። የተከላካይ ጠበቃ ቢሮ አለ። ያ በበቂ በጀት በበቂ ባለሙያዎች መደራጀት መቻል አለበት። ይሄ ሲደራጅ መብቶች በደንብ ሊከበሩ ይገባል። ግን ይሄ በመንግስት አቅም ላይ ብቻ የተወሰነ ሊሆን አይገባው። ይህንን ስራ ነጻ የህግ ድጋፍ የሚሰሩ በርካታ ተቋማት አሉ። ለምሳሌ የፍትህ ሚኒስቴር ያሉ የተመዘገቡ ጠበቆች በአመት የተወሰነ ጊዜ በነጻ የማገልገል አንድ ጠበቃ በአመት 50 ሰዓት የማገልገል ግዴታ አለበት በነጻ። ይሄ ነገር በተቀናጀ ሁኔታ ለምሳሌ በፌዴራል ደረጃ ከ5000 በላይ የተመዘገቡ ጠበቆች አሉ። በፍትሐ ብሔር ነው በአብዛኛው አሁን ባለው አሰራር መሰረት በነጻ እያገለገሉ ያሉት በወንጀል ጭምር። እነዚህ ሰዎች ነጻ ድጋፍ የሚሰጡበት ሁኔታ ቢመቻች፣ ከዛም ውጪ የተለያዩ ማህበር ተቋሞች እንደ ኤልኤችአር አይነት ጠበቆች ለሰብአዊ መብት ድርጅት አይነት እንደነዚህ አይነት ድርጅቶች ደግሞ በበቂ ሁኔታ በቂ
ገንዘብ አግኝተው ከመንግስትም ሊሆን ይችላል ከተለያዩ እርዳታ ተቋማትም ቢሆን አግኝተው ይህንን የህግ ጥበቃ ከፖሊስ ጣቢያ አንስቶ አንድ ሰው ነፃ ሆኖ የመገመት መብቱ ከፖሊስ ጣቢያ ጀምሮ መብቱ ሊጣስ ስለሚችል የእኩልነት መብቱ ሊጣስ ስለሚችል ከፖሊስ ጣቢያ ጀምሮ እስከ ሰበር ድረስ በነፃ ጠበቃ የማግኘት መብቱ የህግ ድጋፍ የማግኘት መብቱ ሊደራጅ ይገባል። አሁን እየተረቀቀ ያለ የነፃ ድጋፍ ፖሊሲ አለ በፍትህ ሚኒስቴር። ይሄ ነገር ተጠናክሮ ትኩረት ተሰጥቶት ወጥቶ ነፃ ድጋፍ የሚሰጡ ዩኒቨርሲቲዎች ሊሆኑ ይችላሉ፣ ጠበቆች ሊሆኑ ይችላሉ፣ ሌሎችም ተቋማት ቢሆን በተቀናጀ ሁኔታ ከመንግስት ጋር አብረው የሚሰሩበት ሁኔታ ሊመቻች ይገባል የሚል ነው የመጨረሻ ማቀርበው ሬኮሜንዴሽን። መልካም። የህግ ባለሙያ የኔነህ ሙላቱ ስለ ጊዜውም ሰፋ ስላለው ማብራሪያውም ከልብ አድርጌ ነው ማመሰግነው። እኔም አመሰግናለሁ። የተከበራችሁ አድማጮቻችን ዛሬ የህግ ጠበቃ የማግኘት መብት አስፈላጊነቱና አቅም ለሌላቸው ወገኖች ስላለው የመንግስት ግዴታ በሰፊው ተወያይተናል። የሰዎችን መብት ማክበርና የህግ ድጋፍ ማድረግ የፍትህ ስርዓታችን ጥንካሬ መለኪያ ነው። ስለነበረን ቆይታ ሁሉ ስላዳመጣችሁንም ከልብ አድርገን እናመሰግናለን። በቀጣይ ክፍል በሌላ ርዕሰ ጉዳይ መልሰን እናገኛችኋለን። እስከዚያው መልካሙን ሁሉ እንመኛለን። እኔ መንግስቱ ስፍር ነበርኩኝ። ቸር ቆዩልን። የፍትህ መንገድ የህግ ባለሙያዎች ለሰብአዊ መብቶች ከፋና ሚዲያ ኮርፖሬሽን ጋር በመተባበር የተዘጋጀ። በዚህ ፕሮግራም የሰብአዊ መብት ጉዳዮችና ፍትህን የተመለከቱ ዝግጅቶች ይቀርቡበታል። የፍትህ መንገድ ፕሮግራሙ ዘወትር ማክሰኞና ሐሙስ ምሽት በፋና ሚዲያ ኮርፖሬሽን ይቀርብላችኋል። የፍትህ መንገድ